የጦርነት የልብ ትርታ ከሐኪሙ አስገራሚ ማስታወሻ አን አውቶፕሲ ኦፍ ዋር በዶክተር ጆን ፓሪሽ። ስለ ጦርነት ውሎችና በውጊያዎች ስለሚስተናገዱ የዘማቾች ሞትና ሰቆቃዎች ብዙ መጽሐፎች ተጽፈዋል። ብዙ ነገር ግን በዚህ የሕክምና ዶክተር የተጻፈውን አይነት ዝርዝር የዘማቾች ሕይወት፣ ሞት፣ ቁስለት፣ ህመምና ስቃይ፣ ተስፋና ፈንጠስያ፣ የየዕለት ጨዋታና ልብ ስብራት እንደ ተመልካች ሳይሆን እንደ ኤክስሬይ በጣም በቅርበት ውስጡን እየዘረገፈ ያሳየ የተናገረም ሰው አጋጥሞኝ አያውቅም። ይህ ደራሲ በቪየትናም ጦርነት ወቅት የዘመተ አሜሪካዊ የሕክምና ዶክተር እውነተኛ የጦርነት ሕይወትና ገጠመኝ ነው። ዶክተር ጆን ፓሪሽ በ26 ዓመቱ ወደ ቪየትናም ሲዘምት የ1 ዓመትና የ3 ዓመት 2 ሴት እንቦቀቅላ ሕፃናቱንና ሚስቱን ጥሎ ነው። ብዙ ህልሞች ነበሩትና በቀላሉ የሚመለስ መስሎት ነበር። በካምፕ እየኖርኩ ከሚከፈለኝ ደሞዝ በብድር ለጀመርኩት ቤት ግንባታ መሸፈኛ የሚሆን ገንዘብ አጠራቅማለሁ ብሎም አቅዶ ነበር። ደራሲው ወደ ጦር ሜዳ ከዘለቀ በኋላ ግን ነገሮች ፍጹም ከግምቱ ተገለባብጠው ነው ያገኛቸው። የገጠመውን የጦርነት የዕለት በዕለት ሰቆቃ ሸክም ግን ሊቀንስለት የሚችል መድኃኒት ለራሱ ማግኘት አልቻለም። ብዙዎችን ወደ ጤንነታቸው ለመመለስ የተጋውና የብዙዎችን ህመም ያስታገሰው ይህ ሐኪም በመጨረሻ ራሱ የከፍተኛ ጭንቀት ሰለባ ይሆናል። ለከፋ PTSD የአእምሮ ጭንቀትም እስከ መጋለጥና በዚያም መዓት መከራን ለመቀበል ይዳረጋል። ስለ ግል ታሪኩ ፍጻሜ ለጥንካሬ መጨረሻ ላቆየውና በጦርነት ወቅት ስለገጠሙት ነገሮች በዚህ መጽሐፍ ያካተታቸውን ሐሳቦች ላካፍል። ዶክተሩ ራሱ በእጆቹ እየዳበሰ ስለነካቸው፣ በመቀስ ስለለቃቀማቸው፣ በወታደሮቹ ገላ ውስጥ ተሰግስገው ስለሚገኙ የብረት ፍንጥርጣሪዎች ሲገልጽ የሚዘገንን ስሜት ሰውነትን ይነዝራል። አካላቸው ስለተበታተነ፣ ስለተቀዳደደ፣ ስለተሰፋ፣ ጭንቅላታቸው ስለተበረቀሰ፣ ስለተጠገነ መዓት አይነት ቁስለኞችና ሟቾች ሲናገር የሆረር ፊልም እንጂ በውን ስለሚያጋጥም ነገር እያወራ አይመስልም። የነበረ ብቻ በሚያውቀው መንገድ ነው የጦርነቱ የማይነገር እውነት የሚያፍረጠርጠው። በየቀኑ ብዙዎችን ቁስለኞች ሁሉንም ለማስተናገድ ያለው የሐኪም ብዛትና አቅም ስለማይፈቅድ መትረፍ እየቻሉ ተትተው ሐኪሞቹ ወደ ሌላ ተስፋ ወዳላቸው በቀላሉ ወደሚድኑ ቁስለኞች ፊታቸውን ለማዞር ስለሚገደዱባቸው ሁኔታዎች እያነሳ ስለ እነዚያ ወገኖቹ በብዕር ያለቅሳል። በወገን ላይ እንዲያ የመሰለው ተዘዋዋሪ የሞትና የሕይወት ውሳኔ ስለሚሰጥባቸው ቅጽበቶች ሐኪሙን በማስደንገጥ አስጀምረው እንዴት በመላመድ እንደሚደመደሙ ሲናገር በግርምትና በቁዘማ ያፈዛል። አብዛኞቹ ተዋጊዎች ይገኙ የነበሩበትን ለጋ የወጣትነት ዕድሜ ይነግረንና ከስንት ሞትና ሽረት መሃል ወጥተው ስንቱን ገድለው ተጋድለው ማታ ላይ ደግሞ ከቢራና ከተለያዩ ሙዚቃዎች በኋላ በወታደሮች መሃል ተመልሶ የሚፈጠረውን የጨዋታ፣ የቀልድ፣ የሳቅ መዓት እየነገረ ስምና ፎቶአቸውን ከየሚጠቀሱ አብሮ ዘማቾቹ ጋር እኛንም ያስቀናል። ዶክተር ጆን ፓሪሽ ወታደሮቹ ስለሚዋጉለት ጦርነት በውስጣቸው የሚሰማቸውን እውነተኛ ስሜት የተገነዘብኩት ከአንዲት ተደጋጋሚ በወታደሮቹ የብረት ቆብ ላይ ተጽፋ ከማያት የእንግሊዘኛ ሆሄ ነው ይለናል። ያቺ ሆሄ ዩ የተባለችው ፊደል ነች። ዩ ዩ ዩ ዩ ወይም ደግሞ 4 ዩ የሚሉ ጽሑፎችን በወታደሮች ካምፖች አጥር ላይ፣ በወቴዎች የብረት ቆብ፣ በዛፎች ግንድ ላይ በተለያዩ ቦታዎች ተጽፎ ያያል እና ይጠይቃል። ይቺን ዩ ፊደል 4 ጊዜ የምትጽፏት ምን ለማለት ነው? ምንድን ነው ትርጉሙ? ብሎ ይነግሩታል የአራቱን ዩዎች ትርጉም። the unwilling lead by the unqualified doing the unnecessarily for the ungrateful ማለት ነው። ወቸው ጉድ! በጦርነት ሜዳ ያለው ወታደር ጋር ትልቁ ሀብት ይላል ደራሲው ሐቀኝነት ነው። ለሞት ቅርብ የሆነ ወታደር ሁሉ ነገ ጥለው እንደምትሄድ ወይም እንደምትሞት እያወቀም እንኳ ስለፈለከው ጉዳይ ብትጠይቀው ያለምንም መቀባባት እስከ ጥግ ድረስ ሄዶ እውነቱን ይዘከዝክልሃል፣ ያወራልሃል ይላል። ህመማቸው አንደበታቸውን ያልቆለፈው ቁስለኞች ሲያጋጥሙት እንዴት እንደሚያስወራቸው፣ አንዳንዶቹም እያወሩለት በእጁ ላይ በዚያው ወደ ሞታቸው እንደሚያንቀላፉ
በሐዘን ያጫውተናል። ተመልማይ ዘማቾች ወይም ድራፍተርስ ስለሚባሉት በቪየትናም ጦርነት 2/3 የሚሆነውን የዘማች ቁጥር የያዙት ወጣቶች ሁኔታ ደግሞ በከባድ ተመስጦና ሐዘን ነው የሚተርከው። እነዚያ ለብሔራዊ ውትድርና ዘመቻ የሚመለመሉት ለውትድርና ዕድሜያቸው ከደረሱ 27 ሚሊዮን አሜሪካውያን ወጣቶች በስም ተለይተው ታውቀዋል። ግን ማን ቀድሞ ይዝመት የሚለው የሚታወቀው በጣም በቀላል ዘዴ ነው። በየጊዜው ሕዝብ በተሰበሰበበት ትልቅ አዳራሽ የሎተሪ ዕጣ ይወጣል። ሎተሪው የሚወጣው በዓመት ውስጥ ካሉት ቀናት ከ365 የልደት ቀኖች መሃል አንዱን ወይም ሁለቱን ነው። ለምሳሌ ዛሬ የወጣው የዘማቾች ሎተሪ መጋቢት 3ንና ጥቅምት 17ን አወጣን በል። ዕጣው እንደወጣ ዕጣው የወጣባቸው በእነዚህ ሁለት ቀናት የተወለዱ ዕድሜያቸው ከ18 እስከ 26 ዓመት የሆናቸው ሁሉ በየወረዳቸው በተቋቋመ የሚሊተሪ ቦርድ እየቀረቡ እንዲመዘገቡ በመንግሥት ይፋዊ ጥሪ ይተላለፍላቸዋል። ሎተሪው ወጥቶብህ ሳትመዘገብ ብትቀር የአሜሪካ መንግሥት አይምርህም። ወይ ሀገሩን ለቀህ ወደ ካናዳና ሜክሲኮ ብር ብለህ ካልጠፋ በስተቀር ግድ ነው ስትጠራ መዝመት። ከዚያ እንደ ሁኔታው ከ12 ቀን እስከ 3 ወር የሚቆይ ወታደራዊ ሥልጠና ይሰጥሃል። ከዚያማ በቃ 2 ካኪህንና ትኩስ ከፋብሪካ የወጣ M16 ጠመንጃህን ታጥቀህ ጦርነቱ ባለበት ቪየትናም ትራገፋለህ። ያለብህ የሚሊተሪ ግዴታ ለ2 ዓመት ብቻ የሚያገለግል ነው። አንድዬ ትረፍ ካለህ ልክ 2 ዓመት በሞላችህ ቀን ፎርምህን ሞልተህ ካለህበት ከየትኛውም ግንባር ካንትሪ ሮድን ወይም ሂት ሮድ ጃክን እየዘፈንክ ወደ አገር የመመለስ መብት አለ። በመሃል ከቆሰልክ ወደ እነ ዶክተር ጆን ፓሪሽ የሕክምና ዋርድ ትላካለህ። ከሕክምና ካገገምክ 2 ዓመት እስኪሞላ ተመልሰህ ወደ ጦር ሜዳ ትላካለህ። ወይ 40 ቀን ዕድልህ ወደ ሰማይ ቤት ከጻፈልህም እስክትጠራቀም በፍሪጅ ውስጥ አስከሬንህ ይቆይና በአውሮፕላን ለቀብር ወደ አሜሪካ ትመለሳለህ። ለቀብር የማታመች ሆነህ ከተገኘህ ለምሳሌ በሞርታር ተመተህ ሰውነትህ ከተበጣጠሰ ወይም እየየም ሲዳላ በሆነበት ነፍስ ውጪ ነፍስ ግቢ አጋጣሚ ሞት ከቀለበህ እዚያው በቪየትናምህ ትቀበራለህ። ብቻ አያድርስ ነው። ግን አያድርስ ብሎ ነገር የለም። ሎተሪው አንዱን ቀን ቢያልፍህ በሌላ ቀን ካልጠፋ ቀን የልደት ቀንህን ያወጣና ጉድ ይሰራሃል። ምልምል ዘማች ሁሉ ገና እግሩ ቪየትናምን ከረገጠና ባሩድ ከሸተተው ዕለት ጀምሮ በየዕለቱ በፊት ለፊቱ አስቀምጦ የሚያመልከው እግዜሩን ሳይሆን የቀን መቁጠሪያውን ወይም ካላንደሩን ነው ይለናል ደራሲው። በጣም የሚያስቀው እዚያው በዚያው በቪየትናም ዘማች ምልምሎች በጦር ሜዳ የተፈጠረ ከጥይት መመታት የሚያድንና ወደ ሀገር ቤት በሰላም የሚመልስ ዴሮስ የሚባል የዘማች ወታደሮች አምልኮ ጣዖት በካሌንደር አምሳል እንደተፈጠረ ይነግረናል። ዴሮስ ምህጻረ ቃል ነው። ዴት ኢሊጂብል ፎር ሪተርን ፍሮም አወር ሲስ የሚለውን የመጀመሪያ ሆሄያት በመልቀም የተፈጠረ ምህጻረ ቃል ነው። እንግዲህ ዴሮስ የ2 ዓመት የግዴታ ግልጋሎት የሚያበቃበት የመጨረሻው ዕለት ነው። በሥነ ሥርዓት ይጸለይለታል በዘማቹ። ለቀናህ አድርሰኝ ዴሮስዬ አንተ ታውቃለህ እየተባለ። ይህ ካሌንደር እምነት ሸካኪነቱ ሙሉ በሙሉ በወዶ ገቦች ወደ ተዋቀረው የአሜሪካ ልዩ ኃይል ብርጌድ ወደ መደበኞቹ የማሪን ኮርፕስ ወታደሮች ዘንድ ተዳርሶ ወታደሮቹ ራሱ ከኤስቲዎች እና ከኤፍኤንጂዎች ጋር አብረን በውጊያ ላይ አንሰማራም እስከማለት የሚደርሱ ነበሩ ይለናል ደራሲው። ኤስቲዎችና ኤፍኤንጂዎች የወቴዎች ቅጽል ፊደላት ናቸው። ኤስቲ ማለት ሾርት ተርምስ ማለት ነው። ኤፍኤንጂ ማለት ደግሞ ፋክን ኒው ጋይስ ማለት ነው። ወታደሮቹ ኤስቲ ወይም ሾርት ተርምስ የሚሏቸው የ2 ዓመቱን የአገልግሎት ጊዜያቸውን ሊጨርሱ ጥቂት ቀናት ብቻ የቀራቸውን ምልምል ዘማቾች ነው። ኤፍኤንጂ ወይም ፋክን ኒው ጋይስ የሚሏቸው ደግሞ ገና ወደ ውጊያ ለመጀመሪያ ጊዜ የሚገቡትን ምልምሎች ነው። ከሁለተኛዎቹ ጋር አብረህ ውጊያ ብትገባ ልምድ ስለሌላቸው ስህተት አያጣቸውም፣ ፍርሃት ያደነዝዛቸዋል እና በቀላሉ የጠላት ኢላማ ስለሚሆኑ አንተንም ያስበሉሃል። ስለዚህ ከኤፍኤንጂ ጋር አብሬ አልጣመርም ብትል ምክንያት አለ። ቀናቸውን ሊጨርሱ ጥቂት ቀናት የቀራቸው ኤስቲዎች ወይም ሾርት ተርምስ ምንህን ነኩ? በወታደሮቹ ዘንድ 2 ዓመቱን በሰላም ቆይተህ በቃ ሞትን ልታመልጠው ጥቂት ቀናት ሲቀርህ
የመጨረሻ ኃይሉን ታጥቆ የሚመጣብህ ኃይለኛ ሰላቢ ወይም ገደቢስ መጋኛ አለ እየተባለ መታመን ስለጀመረ ነው። ሰይጣን ተንኮለኛ አይደል? ልክ የምትተርፍና ቀንን ጨርሰ ወደ ሀገርህ የምትመለስ አስመስሎ ያጓጓህና ባለቀ ሰዓት ነፍስህን በማይረባ ነገር ይነጥቀሃል። ወይ የሚናደፍ እባብ እገላለሁ ብለህ ሰደፍህን ወደ መሬት ስትሰነዝር የተቀበረ ፈንጂ አፈንድተህ ከነጓደኞችህ ትነጠቃለህ። ወይ ጂኒው ካነጣጠረ የማይስት ውቃቢን ጂኒው ካነጣጠረ የማይስት ውቃቢያም የቬትናም ስናይፐር በመንገድ ያዝብሃል። የሰላቢ መምጫው አይታወቅምና ካንተ ጋር መሆን የሚፈልግ የለም። ዶክተር ጆን እነዚህን ሁሉ እንደ ቀላል አይቶ አያልፋቸው። እነዚህ ነገሮች ቀልድ ቢመስሉም ወታደሮቹ ምን ያህል ሕይወት ከቁጥጥራቸው ውጭ እንደሆነችባቸውና ምን ያህል ፍርሃትና የሞት ሰቀቀን በላያቸው ላይ እንደወደቀባቸው ያሳያሉ ይለናል። ዶክተር ጆን ፓሪሽ የሟቾችንና የቋሚውን የየሰውን አስተያየት ነገ እኖራለሁ ብሎ ዛሬ ወጥቶ ስለ መቅረት፣ ስለ ሕይወት ትርጉም መምታታትና መዘበራረቅ፣ የሚደርስባቸውን ጫና መቋቋም አቅቷቸው አቅላቸውን ስለሚስቱ ወታደሮች በሰፊው ሲነግረን የጦርነት ስነ ልቦናዊ ጫና ገዝፎ እንዲታየን አድርጎ ነው። በጦሩ ውስጥ ፍጹም ክልክል የነበረው ጌይ ወይም ፍናፍንት ሆኖ ስለመገኘት ገጠመኙ ሲናገር አንዳንዶች ከጦሩ ለመባረርና በሕይወት ለመትረፍ ሲሉ ራሳቸውን ጌይ ነኝ ብለው በውሸት እስከ ማጋለጥ መድረሳቸውን ያወራናል። ይቀጥልና ጌይ ስለነበረው ነገር ግን በተወዳጅ ለሰው ተቆርቋሪ ባህሪውና በላቀ ችሎታው የተነሳ አክብረውት እስከ መጨረሻው ሚስጥሩን አፍነው ስላስቀሩለት የጦሩ ዋና ሳይካትሪስት የአእምሮ ሐኪም በፎቶ እያስደገፈ ያሳለፉትን የሚገርም የካምፕ ሕይወት ትዝታና ለሳይካትሪስት ትሪትመንት የሚመጡ የእውነትና የውሸት ዘማቾች ታሪክ በስፋት ያካፍለናል። በአጠቃላይ ስለ ወዶ ገብ ዘማቾች፣ ስለ ጀግንነት፣ ስለ ውትድርና ሕይወትና ስለ ጦርነት እየተነገረን ባደግነው በምንሰበከውና መሬት ላይ ግን ጦርነቱ መሃል ባሩድ እየጨሰብን ሞት እያንዣበበብንና ፍርሃትና የመትረፍ ፍላጎት በአንድ ላይ ተቀላቅለው ተሰንቅረውብን የምናስበውም የሚሆነውም ፍጹም ያላለምነው እውነት እንደሆነ ደጋግሞ ይነግረናል። ድካም፣ መሰልቸት፣ በራስ ሕይወት ላይ ቁጥጥር ማጣት፣ የበሽታ መዓት መፈራረቅ፣ የውጊያ ሞራል ማጣትና የማምለጫ አማራጭ እጦት፣ እነዚህ ሁሉ ምክንያቶች ተደበላልቀው በሰው ልጆች ሕይወት ላይ የሚፈጥሩት አሳዛኝ ቅስም የመሰበር ውጤት በደራሲው ብትን ተደርጎ ሲተረክ እጅግ ልብ ይነካል። ደራሲው ያለፈበትን ያየ በሰቆቃው ብዛት መገረሙ አይቀርም። እውነትም ይህ ሐኪም ስንቱን መከራ ችሎ የስንቱን ጉድ ተሸክሞ የስንቱን ቃል ተቀብሎ ራሱን እያጽናናና እየሸነገለ ራሱን ከጭንቀት ለማውጣት ብዙ ታገለ። በመጨረሻ ግን አልቻለም። በአሰቃቂ ነገሮች ውስጥ በማለፉ የተነሳ የሚያጋጥመው ፒቲኤስዲ ፖስት ትራውማቲክ ስትረስ ዲስኦርደር ይጸናወተዋል። በዚህም ወቅት ራስህን አጥፋ የሚል መንፈስ ውስጡ እየገባ ይጫወትበታል። ነፍሱ በጦርነት ስቃይ ትውስታዎች ታምቃ ትጨነቃለች። ዶክተር ፓሪሽ ግን እጅ አልሰጠም። የጦርነት ውሎ ያስተማረው ከባድ ጽናት ከገጠመው መከራ እንዲወጣ ያግዘዋል እና ከጦርነቱ መልስ በሙያዊ ሕይወቱ የስኬት ጫፍ ላይ ይደርሳል። ደራሲው ዶክተር ጆን ኤ ፓሪሽ የሃርቫርድ ዩኒቨርሲቲ የሕክምና ዲፓርትመንት ሄድ በመሆን ብዙ ዓመት ያገለገለ ከዓለማችን በጣት የሚቆጠሩ ዕውቅ ደርሚታቶሎጂስቶች፣ የቆዳ ስፔሻሊስት ሐኪሞች አንዱ ለመሆን በቃ። የታላቁ የማሳቹሴት ዩኒቨርሲቲ ሆስፒታል የሕክምና ዳይሬክተር በመሆንም ለብዙ ዓመታት ሰርቷል። በከፍተኛ ተመራማሪነትና አማካሪነት ለብዙ ተቋማት ሙያዊ ግልጋሎቱን በመስጠት በብዙ ቦታ ስሙ ይጠራል። በዚህ በ21ኛው ክፍለ ዘመን በሕክምና ሳይንስ ሊጠሩ የሚችሉ የመጨረሻዎቹ አይነት ዘመናዊ ቴክኖሎጂዎችን በአሜሪካና በዓለም ዙሪያ የሚመራመረው የምርምር ተቋም ዋና ዳይሬክተር በመሆንም በዓለም ስሙ የገነነ የዘመኑ የሕክምና ሊቅ ሆኗል። ደራሲው ይህን መጽሐፉን ሲጽፍ የጀርባ ገጹ ላይ አስተያየት ያሰፈሩለት ድሮ ቪየትናም አብረው ዘምተው የነበሩት የአሜሪካው የቀድሞ ለፕሬዝደንትነት ተወዳዳሪና በኋላም ውጭ ጉዳይ ሚኒስትር የነበሩት ጆን ኬሪ ናቸው። ሴናተር ጆን ኬሪ ስለ ዶክተር ጆን ፓሪሽ አውቶፕሲ ኦፍ ዋር መጽሐፍ ሲናገሩ
በአድናቆት እንዲህ በማለት አስፍረውለታል። ይህ መጽሐፍ የጦርነትን አካል ቀዶ የሞትን መንስኤ የሚተነትን መጽሐፍ ብቻ አይደለም። ይህ መጽሐፍ ጦርነትን እንደሆነውና እንደነበረው በአካል በአምሳል ሙሉ ገጽታውን ለመጀመሪያ ጊዜ አላብሶ እንድንረዳው ያደረገን የማናያቸውን የጦርነት ጠባሳዎች በሐቅ ገላልጦ ገሃድ ያወጣ የጦርነቶች ሁሉ የሕይወት ታሪክ ነው። በበኩሌ ደራሲው የሰዎችን የውስጥ ሐሳብና ስሜት የሚረዳበት መንገድ ብቻ አይደለም፣ ነገሮችን የሚተርክበት የሐቀኝነት ደረጃ ራሱ እጅግ አስደናቂ ሆኖ አግኝቼዋለሁ። ቆይ እስቲ እናስበው። በዓለም የሙያ ስኬት ቁንጮ ላይ ደርሶ ሳለ በመከራና በውርደት የተሞላ የጀማሪ ውትድርና ሕይወቱን በመጽሐፍ ለማሳተም የሚፈልግ ምን ያህሉ ሰው ይሆን? ታላቅ የአንቱታ ደረጃ ላይ ከደረሰ በኋላ አብዛኛው ሰው ግለ ታሪኩን ሲቀባባና ሲያሳምር ነው የሚታየው እንጂ ታሪኩን በመጽሐፍ ሲያሳትም ይህን ድርጊት የፈጸምኩት ወደ ግንባር ላለመሄድ ሽሽት ነበር እያለ የራሱን ጉድ ያፈርጥ ይሆን? አይመስለኝም። ይህን ያደረግኩት ከሚስቴ ተሸሽጌ ከእገሊት ጋር ለመማገጥ ነበር። ልቤ በወራዳነቴ ተሰበረብኝ፣ ራሴን ጠላሁ፣ በልክስክስነቴ ሕሊናዬ እንደ ቁስል ይጠዘጥዘኛል ወዘተ እያለ የተለያዩ ወራዳ የአልጋ ላይ ተግባሮቹን ለመናዘዝ የሕሊና ብርታቱና ነፃነቱ ሐቀኝነቱ ያለው ስንቱ ሰው ነው? እንዲህ አይነቱ ገጠመኝ ተፈልጎ የሚገኝ አይመስለኝም። ብቻ ብልህ ከሰው ይማራል ይባላል። እግዚአብሔር ተማር ሲልህ ይምርህና ያስተምርሃል። እንዲህ አይነቱን ያለፉበትን የሕይወት ጉዞ ጊዜ ሰጥተው ጽፈው ለትውልድ የሚያስተምሩ የሚያሳውቁ ሰዎች ምንኛ የታደሉ ናቸው እላለሁ። ያስቀኑኛል። በአንጻሩ ደግሞ ከነ ታሪካቸው የተቀበሩ የኛው የራሳችን የሚሊተሪም ሆነ የሲቪል ሐኪሞች፣ ወታደሮች በስንት አይነት ሕይወት በእሳት ተለብልበው አልፈው ታሪካቸው ሳይታወቅ ስራቸው ተዘንግቶ ከስህተቱ ትምህርት ሳይወሰድ ከበጎ አርአያነታቸው ሳይቀሰም እንዲሁ ተዳፍነው ድምፃቸው ተለጉሞ ታሪካቸው ሳይጻፍ ያለፉ የራሳችን ሰዎች ይታወሱኝና እቆጫለሁ። ሐኪሞች በሰላም ወቅት ሁሌ ከህመምተኛው በበሽታ ከተቀሰፈ ከቁስልና ከኢንፌክሽን ጋር ሙሉ ጊዜያቸውን ሰጥተው የሰውን ምጥ እያማጡ እንዲኖሩ ግድ የሚላቸው ሙያቸው አልበቃ ብሎ ጦርነት በተነሳ ቁጥር የሚደረብባቸው ከባድ የወገን ሸክም አለ። እያንዳንዱ የጤና ባለሙያ በጦርነት ወቅት ከዘማቹ እኩልና ምናልባትም ከዘማቹ በላይ ብዙ የሰው ተነግሮ የማያልቅ ስቃይ፣ ዘግናኝ አካላዊ ሁኔታና ጭንቀት አብሮ ተሸክሞ ወጥቶ ወርዶ ከቆሰለው ወገኑ ጋር አብሮ ልቡ ደምቶ ለሀገርና ለወገን በክፉ ቀን ዘብ እንዲቆም የሚጠበቅበትም የክፉ ቀን ደራሽ ነው። ይህንና ይህን የመሳሰለውን ቁም ነገር ከዚህ መጽሐፍ አግኝቻለሁ። ይህን ሁሉ ስታስብ ለሐኪሞች ያለህ ክብር ከፍ ይልብሃል፣ ባለውለታነት ይሰማሃል። የሐኪሞችን መሥዋዕትነት፣ ስቃይ፣ ዲስፕሊን፣ ጽናት፣ በሰላምም በጦርነትም ወቅት የተሸከሙትን ከባድ ኃላፊነት እንደ ሌላው ሰው አደባባይ ሳይወጡ በሚስጥር አንገታቸውን ደፍተው ለሀገርና ለወገን የሚወጡትን አደራ ስታስበው ምንም ቢከፈላቸው ለሚሰጡት ታላቅ አስተዋጽኦ በቂ ሊሆን ተመጣጣኝ ሊሰኝ እንደማይችል ትገነዘባለህ። ወደ ተነሳንበት የዶክተር ጆን ፓሪሽ አራቱ ዩዎች ስንመለስ ሰዎች በጦርነት ወቅት ምን ያህል በፈጣሪ በለው በእድልና በገድም በለው አሊያም እዚያው በዚያው በተፈጠረ ዴሮስ ወደ ማመን እንደሚገቡ ታየዋለህ። ሰው ወደ አምላክ የሚያንጋጥጠው ምን ያህል ሰውኛ አቅሙ ነገውን ለመወሰን ውሱን እንደሆነች በሚረዳበት በሞትና በሕይወት መሃል በሚገኝበት በሚያዝበት ወቅት መሆኑን ታያለህ። ምናልባት በእኛስ ሀገር ዘማቾች ዘንድ ይህ ዶክተር እንደሚጠቅሳቸው የመሰሉ ቦቴ መለዮች ላይ በየግንዱ ላይ በየአጥሩ ላይ አራቱን ዩዎች ይቀርጹ እንደነበሩት ዘማች ሰራዊቶች ያለ የምሬትና ተስፋ ማጣት ዕጣ ደርሶባቸው ይሆን ብለህ ትጠይቃለህ ራስህን። እነዚህ አራት ዩዎች ልብን የሚነኩ የክፉ ቀን አሳረኞች አሳዛኝ ዕጣ ፈንታዎች ናቸው። The unwilling lead by the unqualified, doing the unnecessarily for the ungrateful. ያለ ውዴታቸው የዘመቱ ብቃቱ በሌላቸው የሚመሩ አላስፈላጊ ለሆነ ዓላማ ምስጋና ለሌለውና ሀገር ሕዝብ ነፍሳቸውን የሚገብሩ። ደራሲውን አመስግኜ አበቃ።